ረጋይስ የዛሬ ቡጥቡጥ ደግሞ ጋይስ ሜሪ ድንጋይ እኮ ነው ያነሳችው። የምሬን ነው ብላችሁ ድንጋይ ማንን ልፈነክት ነው? ዳኒን ልፈነክት ነው ማቼ ማለት ነው። እና እውነት ለመናገር የዛሬው ደግሞ ስለት አይቆርጥም እንደሚባለው ነው። ማን ነው አሁን እዚህ ጋር አሸናፊው? ማን ነው ተሸናፊው? ማን ሊሸነፍ ነው? ሶስቱም ደግሞ ማለት ነው አልሸነፍም ባይ ናቸው። እኔ እግዚአብሔርን እንደ ዛሬ አስቀውኝ አያውቁም ማለት ነው። ማለት አይኖ ግን የሆነ ነገር መሀላቸው አለ እውነት ለመናገር ግን ሜሪ ደግሞ ቤተ ክርስቲያን ሄደን እንሟለን ምናምን በቃ እስከ መጨረሻው እግዚአብሔርን ስትል በቃ አለ አይደለ ማለት የሆነ በሃይማኖት አስይዛ ጭራሽ ወደ ቤተ ክርስቲያን ሄደን እንማል። ከመቼ ወዲህ ነው እዚህ ጋር እንደዚህ አይነት ነገር ስትሰሩ እናንተ ቪዲዮ ስትሰሩ ቤተ ክርስቲያን ሄዳችሁ ምላችሁ የሆነ ነገር ሀቅ እውነታውን ተናግራችሁ የምታውቁት? እውነት ለመናገር በተለይ አንቺና ዳኒ የእናንተ ሴራ እኮ ነው ሩታን ለዚህ ያበቃት። እግዚአብሔርን የራሷን ህይወት እንዳትመራ የራሷን ኑሮ እንዳትኖር ቆፍጠን ያለችዋን ልጅ እኮ አምጥታችሁ ልፍስፍስ እንድትሆን ያደረጋችሁት እኮ ሜሪና ዳኒ ናችሁ። እህት ነኝ ወንድም ነኝ እኔ ነኝ በር ከፋች እኔ ነኝ ሰው ሲገባ ማን ነው ብዬ እዚህ ጋር ቆሜ እስኪ ማን እኔና አልፎኝ ሂድ እያልሽ ያኔ እዛ እየተገላበጠች ሜሪ ሁለቱ ናቸው ለዚህ ያበቋት። እኝኝ ያለ ህይወት ውስጥ እንድትገባና እስከ ዛሬ ከአብርሃም እንዳይቆርጥላት ያደረጉት ሜሪና ዳኒ ናቸው። እውነት ለመናገር አጋዥ መስለው ማለት ነው። ገባችሁ አይደል ወዶችዬ? የምሬን ነው የምላችሁ። ዛሬ ደግሞ መጥተው እርስ በራሳቸው ልጅቷ ላይ እንደዚህ መጨመላለቅ እንዴ! ምናልባት ሜሪ ከካሜራ ጀርባ እንግዲህ ሩታ ባለፈው ተገናኝተናል ለነሱ መናገር የለብንም እሺ እናንተ ሶስታችሁ ውሸታም ከሆናችሁ ኤፍሬም መቼም አይዋሽም። ኤፍሬም ይዋሻል ውዶችዬ? ኤፍሬም ይዋሻል ብዬ አላስብም። እንግዲህ ኤፍሬም ተገናኝተናል። የተገናኘበትን ምክንያት ደግሞ ለእናንተ ይፋ ማድረግ አይጠበቅንም። ለራሳችን ጉዳይ ተገናኝተናል ተብለው ተናግረዋል። ስለዚህ ዛሬ መታው በእንደዚህ አይነት ልክ ሜሪም ደግሞ አይኔን ግንባር ያድርገው። አሁን በቃ ወደና አበጋዝ ተቀላቀለችና እዚህ ጋር ያለው ህይወት እንደፈለገ ይሁን። ነገ እዛ ጋር ሄደሽ ሌላ ነገር እንደማትፈጥሪ ማን ምንሽን ያውቃል? ሲጀመር እኮ ወዶችዬ እና አብርሃም ራሱ ሜሪን አላመኗትም። በቃ እዛ አሁን እዛ ጋር ሄዳ ጻድቅ አጫውታት እንጂ ልጆቹ አላመኗትም፣ አልተቀበሏትም። የምትቀበልም አይነት ሰው አይደለችም ሜሪ። ሰው ማለት ውዶችዬ አይደለም ስጋ ለሆነላችሁ ወይ ደግሞ ለዘመዳችሁ ተውና ለማታቁት ሰው በሰውነቱ ራሱ ሊከበር ይገባል። ሜሪ ያኔ እንደዛ ከፍ ዝቅ እያደረገችው እየጠፈጠፈችው የፈለገ ነገር ጥፋተኛ ቢሆን እንኳን አብርሃምን እንደዛ ከፍ ዝቅ እያደረገችው እንደ ውሻ እያባረረችው ይሄ የምንትስ ልጅ እያለች እየተሳደበች ከዛ በኋላ የፈለገችውን ሀል ተንቦጫርቃ ሲበቃት ደግሞ ሄዳ ይቅርታ ስትለው በግ የሆነው አብርሃምም ደግሞ ይቅርታውን ይቀበል ነበረ። እስከዛሬም ይቅርታውን ይቀበላል። የማንንም ሰው ይቅርታ ይቀበላል። በዚህ አጋጣሚ አብርሃም ማለት ነው ይቅርታ ለማድረግም ለመቀበልም ቀላል ነው ለአብርሃም። ግን ደግሞ ዛሬ ትላንትና በዛ ልክ ልጅቷ የራሷን ህይወትን ለመምራት ከገባችበት የራሴን ህይወት እኔ እመራዋለሁ ከዚህ በኋላ አያስፈልገኝም ብላ ቆርጦላት ወጥቶላት የራሷን ህይወት ከልጇ ጋር መኖር የወሰነችውን የገባችበትን ህይወት አንቺና ዳኒ አይደል እንዴ መታችሁ እኛ እንመራዋለን ከእንደገና ሄደሽ አብርሃምን ካለምንሽ አብርሃምን ካልተከተልሽ ወደ ቤት መመለስ አለበት የልጅሽ አባት ነው ብላችሁ አስመስላችሁ እስከዛሬ ስትሸቅሉባት የነበራችሁ የኖራችሁና ያላችሁ አሁን ድረስ አንቺና ዳኒ አይደላችሁ እንዴ? አሁን እዚህ ጋር መጣሽ እንማለን በቤተ ክርስቲያን እንሂድ። ከመቼ ወዲህ ነው ያንቺ ንግግርና ቤተ ክርስቲያን የተገናኘው? ባክሽ ስለ ሃይማኖት ሲጀምር ታውቃላችሁ? ያውቃሉ እንዴ ጋይስ? እነኚህ ሰዎች ስለ ሃይማኖት ያውቃሉ እንዴ? አሁን ዛሬ በቃ የእሷ ነገር ከነሱ ቆርጣ ወደና አብርሃም ግልብጥ ብላ ኦሬዲ እኔ በዛሬ ቪዲዮ እንደተረዳሁት ከሆነ ሁሉ ነገር ወደና አብርሃም ዞሯል። ስለዚህ እና አብርሃም እንዲያምኗት ይሄን ቪዲዮ ስለሚያዩ ለካ ሜሪ ትክክል ናት እውነታን ነው ብሎ ነገ ደግሞ እነሱ እያጨበጨቡላት እንዲመጡ እሳት ጎርሳ እሳት ለብሳ እዛ ሄደን እንማል። ኧረ እባክሽ አንቺም ብሎ ደግሞ ወደዛ ሄዶ ማላ ተይ እንጂ መች ይመችሻል። ሲጀመር እኮ ማለት ነው ዳኒና ሜሪ ያሉበት ህይወት
ሰላም ኑሮ ሰላም የለውም ጋይስ። የምሬ ነው የምላችሁ፣ ሰላም የለውም። ሩታ በራሷ መንገድ በራሷ ፕላን በራሷ በፈለገችውና በወሰነችው መንገድ ብትሄድ ኖሮ ዛሬ ድረስ ሩታን ታይ ኦዲየንስ ሌላ አስተያየት ለሩታ እንዲሰጥ ራሱ ያደረጋችሁት እናንተ ናችሁ። አንድና አንድ ማለት ነው። ምንም መወሻሸት አያስፈልግም እዚህ ጋር እንዴ። በዚህ ልክ ልጁን እንድትለምነው እንድትለማመጠው የሱን ጥፋት አብርሃም ያጠፋውን ጥፋት አብርሃም አመቱ ሙሉ ሲያጠፋ የኖረውን ጥፋት እኮ አንስታችሁ ሩታ ላይ ያላከካችሁት እኮ በእናንተ ምክንያት ነው። እንዴ ሩታ አንቺ አይገባሽም እንዴ? ሩታ አንቺ ራስሽን አታስከብሪም እንዴ? ሩታ የሴትነት ክብርሽን ጠብቂ። ሩታ ልጅሽን እንደዚህ አድርጊ። ለምን እንደዚህ ሆንሽ? እንደዚህ ወረድሽ፣ በዚህ ገባሽ፣ በዚህ ወጣሽ ብሎ እኮ ኦዲየንስ በዚህ ልክ ሩታ ላይ የተነሳው እኮ በዳኒና በሜሪ ነው አይደል? እንዴ እንዴ እሷ እንደነሱ ቢሆን ኖሮ ሩታ ዛሬን አደርስም ነበር። እውነት ለመናገር ሩታን የጠቀሟት ነው አይደለም ይመስላችሁ? ዳኒና ሜሪ ኖ የራሳቸውን ስራ እየሰሩ የራሳቸውን ቢዝነስ እየሰሩ ልጅቷን ደግሞ ስሟን ነው ያስጠቆሯት። እውነት ለመናገር ምናልባት አሁን ላይ ባናለች ብዬ አስባለሁ ሩታ ማለት ነው። እውነት ለመናገር ከኔን ከነጻ አውጡኝ ከእንደዚህ አይነት ነገር ነጻ አውጡኝ እያለች ነው። አሁን ራሱ ዳኒሻ ምንሻ እየተባባሉ ነው እዚህ ጋር አስቡት እንግዲህ። እና አሁንም አረፈደም ሩታ ከነሱ ከዳኒና ከሜሪ ብትርቅ የሰላማዊ የሆነ ህይወት እንደምትኖር 100% እርግጠኛ ነኝ። እውነት ለመናገር ይሄ የተጨመላለቀ ህይወት የተቡካካ ህይወት ውስጥ ድጋሚ ተመልሳ የማይሆን ነገር ውስጥ ከምትገባ ብቸኝነቷ ሲንግል ማም ሆና ልጇን ብታሳድግ ነው መመርጥላት ለሩታ ማለት ነው። የምሬን ነው የምላችሁ። እንዴ እኔ ነኝ ያለ ሸበላ እኮ ነገ በራውን አንኳኩቶ ይመጣል ጋይስ። ማን ነውና ነው አብርሃም ከሱ ልክ በሱ ልክ በዚህ ልክ እሱ ስርስር የምትሯሯጠው? አንዴ እዚህ ጋር ነኝ አንዴ እዛ ጋር ነኝ። ሁለት ቦታ ጢቤ መጫወት የሚፈልግን ሰውዬ ማሳደድ ማለት ምን ማለት ነው ጋይስ? አልገባኝም። የምሬን ነው የምላችሁ። እና አንዳንዴ ለሰው ጉድጓድ ሲቆፍሩ አርቃችሁ አትቆፍሩ እናንተ ልትገባባታላችሁ የሚባለው ነገር ትክክል ነው እንዴ? ዛሬ ሶስቱ እንደዚህ ሲፋጠጡ ነው የገረመኝ ወዶችዬ። ጉድ እኮ ነው።